የከሸፈው ሴራ ክፍል 6። ይህ የከሸፈው ሴራ ልብ አንጠልጣይ ልቦለድ 6ኛ ክፍል ነው። ደራሲና ተራኪ ፍቅሩ ሽፈራው። የከሸፈው ሴራ። በአማኑኤል መኝታ ቤት ውስጥ ያለው አየር በድንገት የቀዘቀዘ መሰለ። የመርማሪ ዳዊት ላፕቶፕ ስክሪን ላይ ያለው ምስል አሁንም አልጠፋም። ሰለሞን አቶ ካሳሁንን ወደ ገንዳው ገፍቶ ሲጥላቸውና ጭንብሉን ሲያወልቅ በግልጽ ይታያል። ዳዊት ልቡ በፍጥነት መምታት ጀመረ። ለዓመታት በአቶ ካሳሁን ጥላ ስር በታማኝነት የኖረው ሰለሞን እንዲህ አይነት አሰቃቂ ድርጊት ይፈጽማል ብሎ ማሰብ ይከብዳል። ዳዊት ቀስ ብሎ ወደ ኋላው ዞረ። ሰለሞን በሩ ላይ ቆሟል። ያ ትሁትና ታማኝ መስል ሰው አሁን የለም። ሽጉጡን ወደ ዳዊት አነጣጥሯል። ሰለሞን ለምን ሰለሞን ለምን? ዳዊት ድምፁን ለማረጋጋት እየሞከረ ጠየቀ። አቶ ካሳሁን እንደ ልጃቸው ነበር የሚያየው። የሰጡህ ክብርና ስልጣን አልበቃህም? ለምን ሰለሞን? ሰለሞን በረጅሙ ተነፈሰና በረድ ያለ ሳቅ ሳቀ። ክብር? መርማሪ ዳዊት፣ አንተ ስለ ክብር ምን ታውቃለህ? ለ10 ዓመታት በየቀኑ ጫማቸውን ስጠርግ፣ ፋይላቸውን ስሸከም፣ ውሸታቸውን ስደብቅ ነው የኖርኩ። ለእርሳቸው እኔ ሰው ሳልሆን የቤት ዕቃ ነበር። ልጄ ይሉኛል፣ ግን በየወሩ የሚከፍሉኝ ደሞዝ አማኑኤል በአንድ ምሽት መጠጥ ቤት ከሚያጠፋው ገንዘብ ያነሰ ነበር። ስለዚህ ለገንዘብ ብለህ ገደልካቸው? ዳዊት እያወራ ወደ ጠረጴዛው ጥግ ተጠጋ። እዚያ ጋር አንድ ከባድ የነሐስ ጌጣጌጥ አየ። ለገንዘብ ብቻ አይደለም፣ ሰለሞን ቀጠለ። ባለፈው ዓመት የባንክ ዝርፊያውን ታስታውሳለህ? አማኑኤል ሰረቀ ተብሎ የታሰበው ያን ሁሉ ሴራ ያቀናጀሁት እኔ ነኝ። አቶ ካሳሁን ግን ደረሱብኝ። አማኑኤልን ሳይሆን እኔን ለፖሊስ አሳልፈው ሊሰጡኝ ወሰኑ። ለካሳሁን ቤተሰብ ስም ሲሉ ልጃቸውን ይደብቃል። እኔን ግን ለዓመታት ላገለገልኳቸው ውሻ እንደምወረወር አደረጉኝ። ስለዚህ ቀደምኳቸው። ሰለሞን ወደፊት አንድ እርምጃ ተጠጋ። አሁን ያቺን ሜሞሪ ካርድ ስጠኝ። መጋዘን ውስጥ ልገልህ እችል ነበር፣ ግን ሳራ ፖሊስ ይዛ እንደምትመጣ ስላወቅኩ ነው ያዳንኩ መስዬ ድራማ የሰራሁት። አሁን ግን የሚያድንህ የለም። ዳዊት በድንገት ጥያቄ ሰነዘረ። ያች ይቅርታ የምትል ወረቀት እሷንም አንተን የጻፍካት? ሰለሞን ፊቱ ተለወጠ። ያች ወረቀት እሷንም ማን ያላውቃት? አሮጌው ሰውዬ ከመሞታቸው በፊት እጃቸው ላይ የጨበጧት ሚስጥር ናት። ምናልባት ለአንተ ሳይሆን ለኔ የጻፉት የመጨረሻ ስላቅ ትሆናል። በዚህ መሃል ከታችኛው ፎቅ የወይዘሮ ማህደር ጩኸት ተሰማ። አማኑኤል የት ነህ? ሰለሞን ለጥቂት ሴኮንዶች ወደ በሩ አቅጣጫ ዞር አለ። ዳዊት ይህን አጋጣሚ አላመለጠው። በጠረጴዛ ላይ የነበረውን የነሐስ ጌጣጌጥ አንስቶ ወደ ሰለሞን እጅ ወረወረው። ሰለሞን ሲደነግጥና ሽጉጡን ሲያነሳ ዳዊት ራሱን አጎንብሶ ወደ ሰለሞን ተወረወረ። ሁለቱም መሬት ላይ ተዘረሩ። ሽጉጡ ተተኩሶ መኝታ ቤት ውስጥ ያለውን ትልቅ መስታወት አረገፈው። በታገሉበት መሃል ሰለሞን በጉልበቱ ዳዊትን መታውና ተነስቶ ወደ ኮሪደሩ ፈረጠጠ። ዳዊትም ተከትሎት ወጣ። ሰለሞን ወደ ሰገነቱ ወጣና ወደ ጓሮ ዘለለ። ዳዊት ሰገነቱ ላይ ደርሶ ሲመለከት ሰለሞን በጨለማ ውስጥ
ወደ መዋኛው ገንዳ አቅጣጫ እየሮጠ እንደሆነ አየ። ዳዊት ወደ ታች ወርዶ ሲሮጥ ወይዘሮ ማህደርን ሳሎን ውስጥ አገኛቸው። መርማሪ፣ ምን እየተካሄደ ነው? ሽጉጥ ድምፅ ሰማሁ ልበል አሉ እየተንቀጠቀጡ። ሰለሞን ነው፣ ፖሊስ ጥሪ ብሎ ዳዊት ወደ ጓሮ ወጣ። ገንዳው አጠገብ ሲደርስ ዝናቡ በድጋሚ መጣል ጀምሯል። ሰለሞን በገንዳው ጥግ ቆሟል። በእጁ ሽጉጡ እንደያዘ ነው። ነገር ግን ዳዊት አንድ ነገር አስተዋለ። ሰለሞንን የሚመለከተው ዳዊት ሳይሆን ውሃውን ነበር። እዚህ ቦታ ነው የገደልኳቸው አለ ሰለሞን ድምፁ እየተቆራረጠ። ውሃ ውስጥ ሲታገሉ አይናቸውን አየው ነበር። ይቅርታ ያሉኝ ያኔ ነበር፣ ግን ለኔ አልነበረም። ሰለሞን ሽጉጡን አውርድ፣ በሰላም እጅህን ስጥ አለ ዳዊት ቀስ ብሎ እየተጠጋ። አይሆንም መርማሪ፣ እኔ ወደ ወይኔ አልሄድም አለና ሰለሞን ሽጉጡን ወደ ራሱ ጭንቅላት አዞረ። ዳዊት ሊያቆሙ ሲሞክር ድንገት ከጨለማ ውስጥ አንድ ሌላ ሰው ወጣ። ያ ሰው አማኑኤል ነበር። አማኑኤል በእጁ ብረት ይዟል። አንተን አባቴን የገደልከው ብሎ በከፍተኛ ቁጣ ወደ ሰለሞን ሮጠ። ሰለሞን ደንግጦ ወደ ኋላ ሲያፈገፍግ ዝናቡ ገንዳውን ዳር ዳር ስላዘነበው እግሩ ተንሸራተተ። ሰለሞን ሽጉጡን እንደያዘ ወደ ጥልቁ ገንዳ ውስጥ ወደቀ። ዳዊትና አማኑኤል ወደ ገንዳው ዳርቻ ሮጡ። ውሃ ውስጥ ከፍተኛ ትግል ተፈጠረ። ሰለሞን ለመውጣት ቢሞክርም የሆነ ነገር ወደ ታች እየሳበው ይመስላል። ዳዊት የእጅ ባትሪውን አብርቶ ወደ ውሃ ውስጥ ሲያይ የሰለሞን እግር በገንዳው ውስጥ ካለው የውሃ ማጣሪያ ጋር ተተብትቧል። ሰለሞን ሊወጣ አልቻለም። ልክ አቶ ካሳሁን በውሃ ታፍነው እንደሞቱት እርሱም በዚያው ገንዳ ውስጥ የሞት ትግል ላይ ወደቀ። ፖሊሶች በረንዳው ላይ ሲደርሱ የሰለሞን ትንፋሽ ተቋርጦ ነበር። ዳዊት በዝናቡ ውስጥ ቆሞ ወደ ሰማይ አየ። ጉዳዩ የተፈታ ቢመስልም አንድ ትልቅ ጥያቄ ግን ገና አልተመለሰም። ያች ይቅርታ የምትለው ወረቀት። ዳዊት ወደ አቶ ካሳሁን ቢሮ ተመለሰ። በጠረጴዛ ላይ ያለውን ወይን በድጋሚ መረመረ። ወይን ውስጥ ምንም መርዝ አልነበረም። ነገር ግን በወይኑ ብርጭቆ ስር አንዲት ትንሽ ሌላ ወረቀት ተጣብቃ አገኘ። በላዩ ላይ እንዲህ ይላል: ለዳዊት ሰለሞን ሊገለኝ እንደሆነ አውቃለሁ፣ ግን እኔም ጥፋተኛ ነኝ። እውነተኛው ሚስጥር ያለው በ1990 ዓመተ ምህረት በተዘጋው ፋይል ውስጥ ነው። ዳዊት ደነገጠ። አቶ ካሳሁን ሰለሞን ሊገላቸው እንደሆነ ያውቁ ነበር። ታዲያ ለምን ራሳቸውን አላዳኑ? እና በ1990 ዓመተ ምህረት ምን ተፈጠረ? የአቶ ካሳሁን ግድያ የትልቅ ታሪክ መጀመሪያ እንጂ መጨረሻ አልነበረም። በቀጣዩ ክፍል የ1990 ዓመተ ምህረት ሚስጥር ምንድነው? ዳዊት ወደ አቶ ካሳሁን የልጅነት መንደር የሚያደርገው ጉዞስ ምን ይመስላል? እስከዛ ቻናላችንን ሰብስክራይብ በማድረግ ይጠብቁ።